ሄርሜላ ሚሊዮን ማንነቷን በስነ ስርዓት ተናገረች። እኔ ከዚህ በፊት ብያችሁ ነበር፣ ሄርሜላ የዝዋይ ልጅ ናት። ዝዋይ ኖክ ሰፈር ሄርሜላ ኖራለች። ኖክ ሰፈር ነው ያደገችው ብዬ ከነ ቤተሰቧ ስነግራችሁ አልሰማላችሁ። ይሄው በራሷ አንደበት ለአብርሽ እኔ ዝዋይ ላይ ተወልጄ ያደግኩኝ 12 ዓመት ኖርኩኝ። ከዛ ቡታጅራ መጣሁ። ቡታጅራ ደግሞ 5 ዓመት ኖርኩኝ። ከዛ በኋላ ደግሞ አዲስ አበባ መጣሁኝ። ትምህርትም ደግሞ እስከ 12ኛ ክፍል ነው የተማርኩት ብላ ራሷን አስተዋወቀች። እንዴት አባታችሁ ነው የምታምሩት? በቃ ቆይ አትረብሹ። ሄርም እኮ በጣም ልጅ ናት። የምሬን ነው የምላችሁ። አባቷ ራሱ በጣም ወጣት ነው። እንዴት ነው ያማረብሽ ሄርሙዬ? በቃ አሁን አብርሽ እውነት ትክክለኛ ሚስት ነው ያገኘው። ትክክለኛ ሚስት ቃልሽ ምስክር ነው። እውነትን ፍቅር ሊጫወት ነው እንዴ? ድረስ በራሴ ማወራው ደስ ያለሽ በስትክክል ጠይቀኝ። ለምንድን ነው መጀመሪያ ከሄርሜላ ጋር ያልተዋወቅሽው? ለነገሩ ሄርሜላ ካማረብው በኋላ ሲጀምር ማለት ነው ብዙ ነገሮችን ካራገፍኩ በኋላ ውብ ከሆንኩ በኋላ እድሜ ለዚህ ስፖርት እድሜ ለዚህ ስለማያውቀው ደግሞ ጀግና ነገር ነው። የት ነው የተወለድኩት? ባይዘይ ማለት ነው። አብርሽን በመጀመሪያ ማንነቱ ልታሸማቅቁ ወይም ልናሸማቅቅ አይኖርም። ማንም ሰው ትላንትና በተቀመጠበት አይኖርም። አብርሽ ትላንትናውን አሻሻለ እንጂ ትላንትናውን አልደገመም፣ ወይም ደግሞ ከትላንትናው የባሰ ሆኖ አልመጣም። ሰው እየገባችሁ እድሜ ላይ ከሌበል አንበል፣ እኔን ጭምር ማለት ነው። በቃ ትላንትና ላይፍ ነበር ተረሳ፣ ስራ ነበር ተሰራ፣ ተለወጠ። ከሶስቱም ሀገር ኖረሻል። ሞር ደግሞ ያው አሁን እየኖርሽበት ስለሆነ አዲስ አበባ እንዳትዪ፣ ግን የወደድሽው የትኛው ነው? እንደዛ ሀገር ባታስመርጠኝ ደስ ይለኛል፣ ግን አንተን ያወኩበት አዲስ አበባ ስለሆነ አዲስ አበባን በጣም ትወጃታለሽ። በጣም ወደዋለሁ። እንደ ሀሳብ ግን አብርሽ ጃኬቱን እኮ ወንበርህ ላይ ታስቀምጠው ወደው ነበር ገባ። ለምን አንተ ምን እንዴት ነው ተቸገረ? ከዚህ በኋላ ስትላት ማለት ነው በጣም ትወጃታለሽ። ጃኬቱን ወንበርህ ላይ ወይ ለበሳው ከሞቀ ደግሞ ወንበርህ ላይ ተደረገ። ዝዋይ ነው የኖረችው ረጅም ዓመት። አጋጣሚዎች ገጥሞሽ ያውቃል በሪሌሽንሺፕ? ያው ከዚህ በፊት ሄርሜ እኔ እንደማውቀው ጓደኛም ፍቅረኛም አልነበራትም። ዝዋይ አልተሳሳትኩም። ዛሬ ግን ጥያቄዎች በጣም እየከበዱኝ ነው እና የመጀመሪያዋ ስለሆንኩኝ በጣም ደስ ብሎኛል። እሺ እንደምን ነው የመጀመሪያዋ ስለሆንኩኝ በጣም ደስተኛ ነኝ። ለምን መሰላችሁ ጋይስ? ቀለበቱን መዋለካ ቆየካለክ እኔ የምልሽ ምንም አይነት ላይፍ ነው የሌለሽ። ምንም አይነት ላይፍ ነው የሌለሽ። ጓደኛ ነበር ያለሽ፣ ወደ ፍቅር ያልተቀየረ ምናምን አይተኝ አላውቅም። ብቻ ወደ ፍቅር ያልተቀየረ ምናምን ሳይሆን ያው ሴት ልጅ እስከሆንክ ድረስ አንዳንድ ጊዜ የፍቅር ጥያቄ ይመጣል። ገባ? ከዛ የፍቅር ጥያቄን ደግሞ እንዴት አድርገህ መመለስ እንዳለብህ ሴት ልጅ ታውቃለች ብዬ አስባለሁ። በምን አይነት መንገድ እንደምመለሰው ማለት ነው። እና ላይፍ በሚባል ደረጃ ግን ከማንም ሰው ጋር እኔ ብያችኋለሁ እኮ እኔ አላምንም አላችሁኝ። ሄርሜላ የተወለደችው ዝዋይ ነው። የአባቷ ስም ደግሞ ሚሊዮን ነው። ሄርሜላ ሚሊዮን፣ ሚኪ ሚሊዮን የሚባል ወንድም አላት ብዬ የዛሬ 2 ወር ብዙ ጊዜ ቪዲዮ ሰርቻለሁ። ወረኛ አላችሁ ማለት ነው። ይሄው በራሱ አንደበት ኖክ ሰፈር ነው ያደግሽው አውቅሻለሁ። ቤተሰብ በጣም ደስ የሚል እራት ነበር። እውነት ለምናገር ይልመድባችሁ እንደዚህ ፏፍንትሽ ብላችሁ። ግን ምንድነው አብርሽ ልብስ አልቀየረም፣ አንቺ ሌላ ልብስ ቀይረሽ መጣሽ። ምን ገጠመሽ? ምን ሆናችሁ? ወይስ ይሄ ያኛው ሌላ ነው? ይሄ የዛሬ የራት ፕሮግራም ነው። እኔ መረጃ ሁሉም ነገር ይደርሰኛል ታውቂያለሽ። ነገር ግን እኔ ከናንተ ቀድሜ ቪዲዮ መስራት አልፈለኩም ስላልተመቸኝ ነው። ዛሬ ይሄንን እንዳደረጋችሁ አውቃለሁኝ። እና ምን ማለት ፈልጌ ነው እኛ ስር በቃ እናንተ ማለት ነው የሆነ ነገር ጀምሩ እንጂ እኛ እናንተን ስለናንተ ማጣራት የት እንዳላችሁ ምን እያደረጋችሁ እንደሆነ ሁሉ ነገር እናውቃለን። ግን ያው ደግሞ
ከባለቤቱ በላይ ምንድነው ቡዳ ነው የሚባለው ንፋስ ነው ይባላል ትተናችሁ ነው እና እንዴት አባታችሁ እንደምታምሩ ደግሞ ልነግራችሁ አልችልም ከዚህ በኋላ ግን አብረሽ ጃኬትህን ወንበሩ ላይ አድርገው እሺ ውበትህን ያጠፋዋል እንደዚህ ስትል በጣም በቀረ እጅህም ይደነዝዛል እና ምን ልላችሁ ፈልገና እንዴት ነው የሚያምሩት የምሬ ነው የምላችሁ እኔ አሁንማ ሱስ እየሆኑብኝ ነው በቃ አሁን ኦዲየንስ ራሱ ሄርሜላ ውበት ሲለካ በሄርሜላ ነው ለካ እያለ ነው ደግሞ ማለት ነው እንዴት ነው መልክ ያላት ሴት ከሌላ ወንድ ስትጋባ ደስ ይላል ለምሳሌ ሁለት ቆንጆዎች ሲጋቡ ያምራል ግን እንደዚህ ደግሞ እንትን ሲባል ጥሩ ነው ሚክስ ይሆናል ገባችኋ የበላሽ የተባረከ ይሁን ስለ ትምህርቴ ጭራሽ ባንድ ማንኪ ያለው አረ ፍቅር እያጫወታችሁ ነው ኦኬ ከዛ በኋላ እንደዚህ አለች እንደዚህ ነው የሚሻለው ምን ልበልክ አይ ኮሌጅ ሳይሆን ዲስታንስ ስራ ስለሚበዛብኝ ይሄ ሆቴል ራሱ የእናንተ ሆቴል ተቀልሻል የሚል እናውቃለን ወደ ስራ ትምህርቴንም አልተውኩትም ግን ደግሞ ዲስታንስ ነው እየተማርኩ ያለሁት እስከዛሬ ድረስ አልጨረሽም አብረሽ ግን እኔ እድሜዋን ስሰማ እግዚአብሔር ለማመን የከበደኝ በጣም ድንግጥ ነው ያለው የመጀመሪያዋ ቆንጆዬ ነው ሞዴሊስት ውበት በቃ ከነ ልጁ ከነ ትዳሩ የተቀበለች ሴት የመጀመሪያዋ ብዬሻለሁ እና ሄርሚ አሁን እኮ 23 እኮ ኖርማል ነው ለወንድ ልጅ አሁን እኮ 24 ነው ማለት ነው እኔ በደስ ትክክል መቀጠል ለማካበድ ሰይ በቃ ተቀሰለታችሁ አንዳንድ ሰው እና ምን ልላችሁ ነው ደስ የሚል ጊዜ ነበር እኛም ደስ ብሎናል እንደዚህ ስላየናችሁ የሄርሜላ ማንነትም ቆይቶ ስለመጣ ያው በጊዜው እኔ ስናገር ተከታታይ ብታወሪ ደስ ይለኝ ነበር እኔም እውነተኛ አባል ነበረ ግን አሁንም እውነተኛ ነኝ ስለማንነትሽ ከዚህ በፊት አውርቼ ነበረ ይመድባችሁ በቃ ኑልን በየቀኑ ኑልን በቃ አሁን ኑልን እኛ ጭቅጭቅ ራብሽ በቅቶናል በቃ ሰልችቶናል በቃ በፍቅር ኑልን አሁን ከዚህ በኋላ ማናቸውም ቢሆን ማለት ነው ሩታም ያንን ቲማቲም ለቃሚ አምጪው በቃ አምጪው እሱም የዝዋይ ልጅ ነው አምጪው በቃ አምጪውና ድብልቅልቅ አንቺ በግልሽ አሳልፊ እሱም በግሉ ያሳልፍ ኸላስ ህይወት ይቀጥላል በቃ እኛ ዘና ማለት ነው የምንፈልገው አንድ አመት በሙሉ በጭቅጭቅ ነው ያሳለፍነው አሁን ሰላም ነው የምንፈልገው እውነቴን ነው የምልሽ ሩታዬ በቃ